እንቋዕ ዝኽሪ ዓመታዊ በዓል ሚካኤል ሰነ ብሰላም ኣብፅሕኩም ሎማ ዓንቲ ናይቲ በዓል ታሪክ መሰረት ብምግባር ናይ ቅዱስ ሚካኤል ከምኡ ድማ ናይ ኩሉ መላእኽቲ ተረዳእነት ምልጃ ክብሪ ክንረና እስካብ መወዳእታ ምድም ሳይጽንሑ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝተኸበርኩም ዝተፈተኹም ናይ ክርስቶስ ቤተሰብ ብብዘለኹሞ ዓድን ቦታን ድሓን ፀኒሕኩም አሜን። ነዚ ዕለት እዚ ባሪኹን ቀዲሱን ዝሃበና ናይ ቦታትን ኣምላኽ እግዚአብሔር ስሙ ንዘላለም ዓለም ዝተኸበረን ዝተመስግነን ይኹን። ከም ዝፍለጥ ሎማዓንቲ ኣብ መጽሓፈ ስንክሳር ወይ ከዓ ኣብ ድርሳነ ሚካኤል ከም ንረኽቦ ቅዱስ ሚካኤል ናይ ባህራን ደብዳቤ ካብቲ ናይ ሞት ደብዳቤ ናብ ህይወት ዝቐየረሉ መዓልቲ እዩ። ከምኡ ድማ ናይ ቅድስት ኣፎምያ ካብ ሰይጣን ፈተና ወይ ካብ ናይ ሰይጣን ጥፍኣት ከም ዘድሓና ከምኡ ድማ ንጉስ ኣስፎርዲስ ዝበሃል መኮንን ካብ ባሕሪ ክሰጥም ክብል ሚካኤል ካብ ምስጣም ባሕሪ ከም ዘትረፎን ከም ዘድሓኑን ዝብሉ ታሪኻት እዩ ዘጠቃልል እና ብጠቅላላ ቅዱሳን መላእኽቲ ኣብ ናይ ደቂ ሰባት ህይወት ዘለዎም ተራ ናይ ምድሓን ተራ ጸሎት ናይ ምዕራግ ኣብ ዝብል ኣስፋሕ ቢልና ክንርና ክስካብ መወዳእታ ምሳይ ጽንሑ እቲ መጀመርያ ጠቕልል ብዝበለ ናይ መላእኽቲ ተፈጥሮን ናይ መላእኽቲ ስራሕን ብሓሙሽተ ከፊልና ክንርና ማለት እዩ። ያው እቲ ቀዳማይ ናይ መላእኽቲ እግዚአብሔር ናቱ ሽም ምምስጋንን ሽሙ ምንብርካኽን ማለት እዩ። ስለዚ መጀመርያ ናይ መላእኽቲ ስራሕ ክኾን ዝኽእል ቅድሚ ማንም ነገር ማለት እዩ ቅድሚ ተረዳእነት ቅድሚ ምልኣኽ ናይ እግዚአብሔር ሽም ምምስጋን ናይ መላእኽቲ ተቀዳማይ ስራሕ ማለት እዩ። ካብ መጽሓፍ ቅዱስ ክንሪኦ ከለና ካብ ብሉይ ኪዳን ትንቢተ ኢሳይያስ ምዕራፍ 6 ካብ ቁጽሪ 1 እስካብ 3 መላእኽቲ ኣብ ዝፋን እግዚአብሔር ኮይኖም ቅዱስ 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 እግዚአብሔር ጎይታ ሰራዊት እናበሉ ንእግዚአብሔር ኣምላኽ 24 ሰዓት ዘላለም ማለት እዩ ናመስገንዎ ይነብሩ። ስለዚ ተቀዳማይ ናይ ተፈጥሮ ናይ መላእኽቲ ናይ ምፍጣሮም ምክንያት ማለት እዩ ተመሳሳሊ ምስ ደቂ ሰባት እና ደቂ ሰባትም ዕላማና ሽም ኣኽቢርና ምስጋና ምንባር ማለት እዩ። ምስ ናይ መላእኽቲ ናይ ምፍጣር ዕላማ ዘረኽበና እዚ ሓደ ምስጋና እዩ ማለት። ስለዚ ተቀዳማይ ናይ መላእኽቲ ምፍጣር ዕላማ ናይ ኣምላኽ ሽም ምኽባር ናይ ኣምላኽ ሽም ምቅዳስ ማለት እዩ ንሽሙኻ ምንብርካኽ። ስለዚ ናይ መላእኽቲ ተቀዳማይ ስራሕ ኢልና ክንገልጾ ዝግበአና ንእግዚአብሔር ኩሉ ግዜ ብዘዕረፍቲ ቅዱስ 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 እግዚአብሔር ፍጹም ሙሉእ ሰማያት ወምድረ ቅዱሳት ሰባት ይከናወሉ የመስግንዎ ብዘዕረፍቲ ማለት እዩ። ኢሳይያስ ድማ ነዚ ሱራፌል ኪሩቤል እንዳመስገኑ ብትንቢት ወይ ከዓ ብመንፈስ ከም ዝረአዮም ይገልጸልና ማለት እዩ። ካብ ቀፂሉ እውን ራእይ ዮሐንስ ምዕራፍ 5 ቁጽሪ 11 ክሳብ 12 ዘሎ ኣእላፍ መላእኽቲ ኣብ ዙርያ ዝፋን ኣምላክ ኮይኖም ንትበጊዕ ክርስቶስ ክብሪ ምስጋና ስልጣን ከም ዝህቡ ማለት እዩ። ስለዚ ናይ መላእኽቲ እቲ ዓብዪ ስራሕታይ ማለት እዩ ንኣምላኽ ምስጋና ምቕራብ ማለት እዩ። ራእይ ዮሐንስ ዝረአዩ ኣብ ሰማይ ዘሎ ናይ ምስጋና ስርዓት ማለት ኢና ተቀዳማይ ናይ ቅዱሳን መላእኽቲ ተፈጥሮ ዕላማ ንእግዚአብሔር ኣምላኽ ምምስጋን። እቲ ካልኣይ ናይ መላእኽቲ ምፍጣር ዕላማ ድማ ናይ እግዚአብሔር መልእኽቲ ናብ ደቂ ሰባት ምብፃሕ ማለት እዩ። መልኣኽ ዝብል ትርጉሙ ንባዕሉ ልኡኽ ማለት እዩ። ስለዚ ኣብ መንጎ ደቂ ሰባትን እግዚአብሔርን ካብ እግዚአብሔር ዘሎ መልእኽቲ ናብ ደቂ ሰባት ካብ ደቂ ሰባት ዘሎ መልእኽቲ ናብ እግዚአብሔር ምብፅፃሕ ናይ መላእኽቲ ስራሕ ካልኣይ ስርሖም ማለት እዩ። እዚ ክንርድኦ ንኽእል ብሉቃስ ምዕራፍ 1 ቁጽሪ 19 እስካብ 16 ዘሎ ናይ ቅዱስ ገብርኤል ተልእኾ ማለት እዩ። ቅዱስ ገብርኤል ኣብ ሉቃስ ከም ንረኽቦ መጀመርያ ናይ ጎይታና ናይ መድሓኒትና ኢየሱስ ክርስቶስ ወዲ ተወልደ ኺሉ ንድንግል ማርያም ካብ እግዚአብሔር ተላኢ ካብ ባዕሉ ይኮነን እግዚአብሔር በል ስለ ዝተባሃለ ካብ ሰማይ ሰማያት መፅኡ ንድንግል ማርያም ወዲ ተወልደ ኺ ስሙ ድማ ኢየሱስ ክትብሉ ኢኹ ዝብል መልእኽቲ ሒዝላ መፅኡ ካብ እግዚአብሔር ኣምላኽ ማለት እዩ። ስለዚ እቲ ዓብዪ ናይ እግዚአብሔር ናይ መላእኽቲ መበር ካልኣይ ዕላማው ካብ እግዚአብሔር ናብ ሰባት መልእኽቲ ሒዝካ ምምፃእ ማለት እዩ። ከምኡ ድማ ናይ ቅዱስ ዮሐንስ ልደት ብቅዱስ ገብርኤል ኣማካኝነት ንዘካርያስ ከም ዝነግሮ ዘካርያስ ኣብ ቤተ መቅደስ ናሃለየ ወዲ ከም ዝወልድ ሽሙ ድማ ዮሐንስ ከም ዝብሎ ትርጉሙ ድማ ንብዙሓት ሰባት ሓጎስ ደስታ ከም ዝኸውን ነጊርዎ ማለት እዩ። ስለዚ ኣብዚ ክንሪኦ ዝግበአና እቲ ዓብዪ ነገር ናይ ቅዱሳን መላእኽቲ ካልኣይ ስራሕታ ይኾንሎ ማለት እዩ ካብ እግዚአብሔር ናብ ደቂ ሰባት መልእኽቲ ምብፃሕ ማለት እዩ። ካሊእ ትንቢተ ዳንኤል ምዕራፍ 9 ካብ ቁጽሪ 21 እስካብ 23 ዘሎ ቁጽሪ ክንርኢ ከለና ንዳንኤል ምስጢር ንኽገልጸሉ ከም ዝተላእኸት መልኣኽ ማለት እዩ። እቲ መልኣኽ መፅኡ ያው ምስጢር ናይ መጽሓፍቲ ይኹን ምስጢር ሃብተ ትንቢት ክህቦ ኺኢሉ ማለት እዩ። ብዙሕ ነገር ክፈልጥን ብዙሕ ነገር ከስተውዕልን ገይርዎ ማለት እዩ። ስለዚ መላእኽቲ ካብ እግዚአብሔር ንደቂ ሰባት ክብለና ዝደለየ ነገር ዝለእኸልና ብምንታይ ማለት እዩ። መብዛሕትኡ ግዜ ኣብ ናይ መጽሓፍ ቅዱስ ታሪክ ክንሪኦ ከለና ብናይ መላእኽቲ ካብ ናይ ደቂ ሰባት ህይወት ካብ ዝፍጠር ጀሚሮም ተፈልዮም ኣይፈልጡ ካብ ተፈጥሮ ናይ ሰብ ክስካብ ድሕነት ናይ ሰብ ክስካብ ሕጂ መላእኽቲ ዝተፈለዩሉ ናይ ሰብ ህይወት የለን ማለት እዩ። ስለዚ
ንዝተፈላለዩ ዕላማ እግዚአብሔር አምላኽ ካብ ሰማይ መላእኽቲ ይልእኽ ማለት ኢና እቲ ካልኣይ ናይ እግዚአብሔር መልእኽቲ ምብፃሕ ማለት ኢና ኣብ ደቂ ሰባት ሳልሳይ ድማ ናይ ክርስቶስ ቤተሰብ ንሰባት ምሕላውን ምድሓንን ምፍዋስን ማለት እዩ ቅዱሳን መላእኽቲ ንሰባት የድሕኑ እዮም መጽሓፍ ቅዱስ መሰረት ብምግባር ማለት እዩ ይፍውሱ እዮም ይሕሉ እዮም ማለት እዩ መዝሙረኛው ዳዊት ምዕራፍ 34 ቁጥር 7 እንታይ ይብል ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድህኖሙ መልአክ እግዚአብሔር ኣብ ዝፈርሕዎ ዙርያ ይሰፍር የድሕኖም ድማ ማለት እዩ ስለዚ ኣብ ዝፈርሕዎ ኣብ ዝኽብርዎ ናይ እግዚአብሔር መልአክ ኣብ ዙርያ ዝፈርሕዎ ይሰፍር ማለት እዩፈላለየ ፀገማት ካብ ዝተፈላለዩ ጥፋእታት ድማ የድሕኖም ማለት እዩ ስለዚ ከምዚ ዓይነት ስልጣን ኣለዎም ሓደ ግዜ ኣብ ዘመን ክትሪኦ ከለካ ሰብ ናይ ሰይጣን ናይ ምጥፋእ ሓይሊ ኣሚኑ ናይ ቅዱሳን መላእኽቲ ናይ ምድሓን ሓይሊ ይኽሕድ ማለት እዩ ማንም ሰብ ሰይጣን የጥፍ እዩ ሰይጣን ይሕምም እዩ ሰይጣን ኣብ ዝተፈላለዩ ናይ ሰብ ናይ ማሕበራት ስብከት ከምኡ እዩ ሰይጣን ከም ዘጥፍ ሰይጣን ስለዚ ከመይ ደኣ ንመላእኽቲ ናይ ድሕነት ሓይሊ ናይ ድሕነት ጉልበት ክወሃቦም ዘይኽእል ሰይጣን ክጥፍ ተኸይሉ ቅዱሳን መላእኽቲ ከመይ ዘየድሕኑና በዚ ድማ በዚ ሎማዓንቲ ዕለት ሰነ 12 ዝዝከር ኣብ ስንክሳር ንረኽቦ ናይ ባህራን ታሪክ ኣሎ እቲ ታሪክ ክንሪኦ ከለና መጀመርያ ብልጣሶር ዝበሃል ንጉስ ነይሩ ብልጣሶር እዚ ፀረ ደኸ እዩ ነይሩ ድኻታት ኣይፈቱን ነይሩ ግፍዕኛ ነይሩ ስለዚ ቅዱስ ሚካኤል ተገሊፁ ታይልዎ ብልጣሶር ዝበሃል ንጉስ በዓል ሃፍቲ መኮንን ነይሩ ስለዚ ሎማዓንቲ ነዚ ሃፍትኻ ክወስድ ዝኽእል ሓደ ህፃን ተወሊዱ ኣሎ ኢልዎ ማለት እዩ ካብዚ ንጉስ ብልጣሶር ብጣዕሚ ብምስንባድ ተላዒሉ እቲ ዝተወለደ ህፃን ብዝተፈላለየ ምክንያት ካብ ድኡ ገዚእዎ ማለት እዩ ታሰበይቲ ድኻያ ነይራ ስለዚ እቲ ቆልዓ ክገዝኦ ክኢሉ ማለት እዩ ኣብ መጨረሻ እቲ ቆልዓ ገዚኡ ናበይ ኣብ ሳንዱቕ ሰሪሑ ናብ ባሕሪ ደርቢዎ ኣምላክ ኣብ ዝሓልፍ ሰማይ ምድርን ክሓልፍ ይቐልል እግዚአብሔር ኣምላኽ ንዝኾነ ዓላማ ተሸይሙና ዝኾነ ይኹን ሓይሊ ከጥፈና ዝኾነ ሓይሊ ክድምሰና ይኽእልን ማለት እዩ ካብ ታሪክ ዝንርዳእ ብምቕፃል ናብቲ ባሕሪ ምስ ደረበዮ ብናይ ቅዱስ ሚካኤል ተረዳኢነት እቲ ሳንዱቕ ክሰጥመ ይካኣል ናብቲ ባሕሪ ተንሳፊፉ ዝኾነ ጓሳ ይረኽቦ ማለት እዩ ስለዚ እቲ ጓሳ እሱ እቲ ሳንዱቕ ተኸፈቶ ዝገርም ቆልዓ ይረክብ ማለት እዩ ፅቡቕ ዝኾነ ገራም ዝኾነ ቆልዓ ይረክብ ኣብ መጨረሻ ውፅኡ ሒዝዎ ይኸይድ ማለት እዩ ስለዚ ምስ ዓቢ ኣብ መጨረሻ እቲ ህፃን ጎርሚስ ወዲ 20 ዓመት ይኸውን ተመልከቱ እቲ ብህፃንነቱ ናብ ባሕሪ ዝተደርበየ ቆልዓ ናይ ምቕታልን ህይወት ናይ ምሃብን ስልጣን ዘለዎ እግዚአብሔር እዩ ስለዚ ናይ እግዚአብሔር መልአክ ድማ ንኽዓቢ ዝተፈላለዩ ሓለዋታት ገይሩሉ ካብ ህፃንነቱ ማለት እዩ መጨረሻ ወዲ 20 ዓመት ምስ ኮነ እዚ ብልጣሶር ዝበሃል ንጉስ መገሻ ይገጥሞ ይኸይድ ኣብዚ ባህራን ዝዓብየሉ ገዛ ይሓድር ማለት እዩ ስለዚ ኣብ መጨረሻ እንዳውጉዕ እንዳሃለዩ ታሪክ ናይቲ ቆልዓ ይነግሮ ኣብ ባሕሪ ከም ዝረኸቦ ካብኡ ድማ ገዛ ሒዙ ኣምፂኡ ከም ዝዓበዮ ምናምን ስለዚ ትዝ ኢልዎ ማለት እዩ እቲ መጀመርያ ዝገበሮ ነገር ስለዚ ዝደርበዮ ቆልዓ ምዃኑ እቲ ናቱ ሃፍትን ስልጣንን ክወርስ ዝኽእል ቆልዓ ዝተነገሮ ምዃኑ ፈለጠ ማለት እዩ ስለዚ እዚ ብልጣሶር ዝበሃል ንጉስ ደብዳቤ ጽሒፉ ናብ ገዛ ይልእኾ ማለት እዩ ናብ ገዛ ይልእኾ እቲ ደብዳቤ እንታይ ይብል ነይሩ ናይ ሞት ደብዳቤ ማለት እዩ እዚ ሰብ እዚ ምስ መፀኩም ፀላኢ ስለ ዝኾነ ቅተልዎ ዝብል ደብዳቤ ማለት እዩ ስለዚ ባህራን ድማ እዚ ናይ ሞት ደብዳቤ ሒዙ ቀፀለ ማለት እዩ ጉዕዙ ኣብ መጨረሻ መልአክ ቅዱስ ሚካኤል እዚ ሰብ እዚ ኣብ ዝኾነ ቦታ ይዓርፍ ሞ ይድቅስ ያው ምስ ደቀሰ ቅዱስ ሚካኤል መፂውነት ናይ ሞት ደብዳቤ ናብ ህይወት ቀይርዎ ማለት እዩ እቲ ቅተልዎ ዝብል ናይ ሞት ደብዳቤ ቀይሩ እዚ ሰብ እዚ ምስ መፀኩም ሃፍተይ ንግሰይ ክብረይ ኣውሪስኩም ንጓለይ ኣምርዕዎ ዝብል ገይሩ ታሪክ ይቕይሮ ማለት እዩ ኣብ መጨረሻ ተበራቢሩ ጉዕዙ ይቕፅል ሰብ ዝበህራን ዝበሃል መጨረሻ ላይ ተቐቢሎም እቶም ሰባት ከምቲ ናይ ደብዳቤ ዝተጻሓፈ ኣኽቢሮሞ ማለት እዩ ነቲ ናይ ንጉስ ጓል ኣመሪዖሞ እቲ ዝነበረ ክብርን ሃፍትን ድማ ኣውሪሶሞ ማለት እዩ ካብኡ ድሕሪ ብዙሕ መገሻ እዚ ብልጣሶር ዝበሃል ንጉስ ፈረስ ተጻዒኑ ምስ መፀ ያው ተራእየት ቆልዓ ናቱ ንግስና ናቱ ክብሪ ከምኡ ድማ ናቱ ጓል ተመሪዑ ምስ ረኸቦ ካብ ፈረስ ወዲቑ ሞተ ይብል ማለት እዩ ብመፃልቲ ቆልዓ ብክብርን ብሃፍትን ቀፀለ ይብለና ማለት እዩ ታሪክ ስለዚ ካብዚ ታሪክ እዚ ንርዳእ ናይ ቅዱስ ሚካኤል ተረዳእነት ማለት እዩ ናይ ቅዱስ ሚካኤል ተረዳእ ህይወትካ ከመይ ከም ዝቕይሮ እቲ ናይ ሞት ደብዳቤ እቲ ብዙሕ ግዜ ሰባት ንሞት ዝፈረዱካ እቲ ሰይጣን ንዓኻ ጥፋኣት ዝፋጥነልካ ናይ እግዚአብሔር መላእኽቲ ከመይ ገይሮም ከም ዝቕይርዎ ማለት እዩ
ብዙሕ ኣብ ህይወትና ንፈልጦ ነገር ኣሎ ንሪኦ ነገር ኣሎ ብዙሕ ካብ ዘይንፈልጦ ነገር ንሕና ሰይጣን ዘቕርበልና ወጥመድ ሰይጣን ዝፍሕረልና ጉድጓድ ብምድፋን መላእኽቲ ተወዳዳርነት የብሎምን ማለት ኢና እቲ ካልኣይ ድማ ናይ ቅዱስ ኣፎምያ ታሪክ እውን ኣሎ ማለት እዩ ቅዱስ ኣፎምያ ሰብኣያ ብጣዕሚ ዝተባረኸን እግዚኣብሔር ዝፈርሕን ሰብኣይ ነበረ ስለዚ ሰይጣን ከመውት ከሎ ተሃይልዋ ንቅዱስ ኣፎምያ ሰይጣን ዝተፈላለዩ መከራን ዝተፈላለዩ ፈተናን ከም ዝፍትና ነጊርዋ ነይሩ ስለዚ ክትጥንቀቕ ከም ዘለዋ ናይ ቅዱስ ሚካኤል ፀበል ናይ ቅዱስ ሚካኤል ዝኽሪ ትገብር ከም ዘለዋ ነጊርዋ ሞተ ማለት እዩ ያው ከምቲ ዝበሎ ቅዱስ ኣፎምያ ድማ ብምፅዋት ብምግባር እንድኻታት ብምዕዳም ናይ ቅዱስ ሚካኤል ተረዳእነት ብምግባር ኩሉ ግዜ ትበዓል ተኽብሮ ነበረት ማለት እዩ ኣብ መጨረሻ ሰይጣን ክፍትና መፀ ስለዚ ቅዱስ ኣፎምያ ድማ ናይ ቅዱስ ሚካኤል ስእሊ ኣብ ገዛኣ ነይርዋ ኩሉ ግዜ ክብሪ ትቦ ትፅሊ ነይራ ማለት እዩ መጨረሻ መልኣኽ መሲሉ ሰይጣን ናብ ገዛኣ መፅኡ መልኣኽ ብርሃን ተመሲሉ ክመፀካ ይኽእል እዩ ካብ መጨረሻ ግን እቲ ናይ ብርሃን መልኣኽ መሲሉ ዝመፀ ሰይጣን ናብቲ ስእሊ ናይ ሚካኤል እስከ ስገድ ምስ በለቶ ወይ ከዓ ናብቲ ኣብ ገዛኣ ዝነበረ ናይ ክርስቶስ መስቀል ስገድ ምስ በለቶ ሰይጣን እዚ ክገብር ስለዘይከኣለ ፈሺሉ ስርሑ ማለት እዩ ቅዱስ ሚካኤል ድማ መፂኡ ንቅዱስ ነቱ ርኩስ መንፈስ ቀጥቂጡ ከም ዝደርበዮ ናብ ሲኦል ይነግረና ማለት እዩና ስለዚ ኣብ ናይ ቅዱሳን ህይወት ብዙሕ ተረዳእነትን ብዙሕ ሓለዋን ኣለዎም መላእኽቲ ማለት እዩ ዓብይ ተራ ኣለዎም ስለዚ ካብ ታሪክ እዚ ንምሃር ያው እዞም ቅዱሳን ኣቦታት ኣደታት ተኸቲልና ያው ናይ መላእኽቲ ተረዳእነት ክንሓትት ከም ዘለና እዩ ማለት እዩ ከምኡ ድማ ሓደ መኮንን ንጉስ ኣስፈሪዶስ ዝበሃል በዓል ስልጣን ካብ ናይ ባሕሪ ምስጣም ቅዱስ ሚካኤል ብተረዳእነት ቅዱስ ሚካኤል ካብ ባሕሪ ጥፋት ከም ዝደሓነ ነገረና ናይቲ ዕለት ሎማዓንቲ ነዚ ይመስልና እንታይ ንኽብል ደልየ እቲ ታሪክ ዝለዓልክዎ ናይ ቅዱሳን መላእኽቲ ንሰብ ንምሕላውን ምድሓንን ምፍዋስን ቅድሚት ከም ዝርከቡ ማለት እዩ ከምቲ መዝሙረኛው ዳዊት ብሎ ናይ እግዚኣብሔር መልኣኽ ኣብ ዝፈርሕዎ ዙርያ ይሓድር የድሕኖም ድማ ብርግፀኝነት ማለት እዩ ጥርጥር ብዘይብሉ ነገር ብጥራሕ ብእምነት ምፅዋዕ እዩ ዘድሊ እምበር ናይ እግዚኣብሔር መልኣኽ ኩሉ ግዜ ንደቂ ሰባት ንምድሓን ከም ዝፋጥኑን ከም ዝራድኡን ይነግረና ከምኡ ድማ ትንቢተ ዳንኤል ምዕራፍ 6 ቁፅሪ 22 ዳንኤል ካብ ኣፍ ኣናብስት ከም ዝድሓኑ ይነግረና ማለት ኢና ካብቲ ናይ ኣንበሳ ጉሮሮ ዘለዎ ሰይጣን ኩሉ ግዜ ቅዱስ ሚካኤል ኢልና ተፀዊዕና ንቅዱስ ሚካኤል ዝኽሪ ጸሎት ብሽሙ ንድኻታት ነብልዕ ንምፅወቶ ኮይና ያው ናይቲ መልኣኽ ተረዳእነት ንረክብ ማለት እዩ ስለዚ ከምኡ ድማ ያው ግብረ ሐዋርያት ንረኽቦ ምዕራፍ 12 ካብ ቁፅሪ 7 ክሳብ 11 ዘሎ ቃል እውን ክንርኢ ንኽእልና ሐዋርያ ጴጥሮስ ብሰንሰለት ተኣሲሩ እንዳሃለየ ናይ እግዚኣብሔር መልኣኽ መፂኡ እቲ ዝነበረ መቑሕ ወይ ከዓ ሰንሰለት በጣጢሱ ካብ ቤት ማእሰርቲ ከም ዘውፅኦ ይነግረና ማለት እዩ ስለዚ ቅዱሳን መላእኽቲ ካብ ዝተፈላለየ ናይ ጭንቂ እስራት ካብ ዝተፈላለየ ናይ ስጋ ደዌ ሕማም ክኾን ይኽእል ካብ ዝተፈላለየ ፀገማት የሻግሩና የድሕኑና ከም ዝኾኑ መፅሓፍ ቅዱስ ብደንቢ ገይሩ ይነግረና ማለት እዩ ነዚ ድማ ቤተክርስትያንና ኩሉ ግዜ ንመላእኽቲ ክብሪ ትህብ ካብ ባዶ ተላዒላ ኣይኮነች መፅሓፍ ቅዱስ መሰረት ዘለዎ እዩ ማለት እዩ እዚ ጥራሕ ኣይኮነን ብዙሕ ነገር ክተውፅእ ትኽእል ኢኻ ዲቴይል ተሪኢኻ ካብ መጀመርያ ናይ መላእኽቲ መፅሓፍ ቅዱስ ምስ ደቂ ሰባት ዘለዎም ምትእስሳር ምስ ደቂ ሰባት ዘለዎም ኣብ ነገር ድህነት ይኹን ኣብ ህይወት ናይ ሰብ ዓብይ ተራ ከም ዘለዎ ንረክብ ማለት እዩ ያው ናብቲ ረብዓይ ከብለኩም እቲ ረብዓይ ድማ ቅዱሳን መላእኽቲ ተዋጋእቲ እዮም ቅዱሳን መላእኽቲ ይዋግኡን የሸንፉን እዮም ማለት እዩ እዚ ኣብ ታሪክ መፅሓፍ ቅዱስ ክንርኢ ከለና ዮሃንስ ራእይ ምዕራፍ 12 ካብ ቁፅሪ 7 እስካብ ቁፅሪ 9 ዘሎ ቃል ክንርኢ ከለና ኣብ ሰማይ ውግእ ኾነ ሚካኤል መላእኽቲ ምስ ትገበል ተዋግኡ ይብል ቅዱስ ሚካኤል ንሰይጣን ሲዒሩ ካብ ሰማይ ከም ዘወረዶ ይገልጽ ማለት እዩ ጦርነት ከም ዝገበሩ ፍልሚያ ከም ዝገበሩ ምስ ሰይጣን ማለት እዩ ስለዚ ድማ ንሰይጣን ከም ዘሸንፍዎን ከም ዝዋግኡን ይነግረና ማለት እዩ ስለዚ ሰይጣን ንዓና ይዋጋ ቅዱሳን መላእኽቲ ድማ ንሰይጣን ይዋግኦ ሰይጣን ንዓና ንምድራይ ንዓና ንምውዳቕ ኩሉ ግዜ ተጊቢ ይነብር ማለት እዩ ብዝተፈላለየ ኣካይዳ ቅዱሳን መላእኽቲ ድማ በቲ ንሕና ሰልፊ ተኪኦም ኩሉ ግዜ ኣብ ህይወትና ጣልቃ ብምእታይ ምስ ሰይጣን እናተዋግኡ ይነብሩ እንዳሸነፍዎ ይነብሩ ሰይጣን ንዓና ከጥፍአና ከቐትለና ክፅዕርን ክደልን ከሎ ንስሙ ድማ ብህይወት ንኽንነብር ንኽንድሕን ፈውሲ ንኽንረክብ ይዋግኡልና ማለት እዩ ከምኡ ድማ ይሁዳ ምዕራፍ 1 ቁፅሪ 9 ክንርኢ ከለና ኣብ መንጎ ቅዱስ ሚካኤልን ሰይጣን ዝነበረ ክርክር ይነግረና ማለት እዩ ስለ ናይ ስጋ ሙሴ
ሙሴ እስራኤላውያን بفولي عين يريو سلوز نورو እግዚአብሔር አምላክ ናይ ሙሴ ሬሳ እስራኤላውያን ክረኽቡ አይደለና ስለዚህ ሰይጣን ድማ ታይ ገበርኒዩ ናይ ሓሶት አቦ ይዝል የውሸት አባት ይዝል ያውለስና ናይ ሙሴ መቃብር ኣብዚ ኒኩም ናብልን እስራኤላውያን የሪኦም ነይሩ ማለት እዚ ናይ ሙሴ መቃብር ከሪኡኩም ኢሉ ሒዞምና ኸደ ቅዱስ ሚካኤል መጽኡ ከም ዝተኸራኸሩ ማለት ዘይኮነ ነገር ሪኡ ናብ ዘይኮነ አምልኾ ንኽእቲ እስራኤላውያን ዝገበሮ ፈተና በቅዱስ ሚካኤል ተኸራኸረነት ከም ዝፈሸለ ይነግረና ማለትና ኩሉ ግዜ ንሰይጣን ከም ዝከራኸሩን ንሰይጣን ከም ዝዋጉን ከም ዘሸንፉን ይነግረና መጽሐፍ ማለት እዩ ያው እቲ ሓምሻይ ድማ ጸሎት ናይ ቅዱሳን ጸሎት ናብ አምላኽ ምዕራግ ማለት እዩ ስለዚ ኣብ ራእይ ዮሐንስ ምዕራፍ 8 ቁጥር 3 ክስካብ 4 ዘሎ ቁጥሪ ክንርኢ ከለና ሓደ መልአኽ ናይ ወርቂ ማዕጠንት ሒዙ መጸ እቲ ናይ ዕጣን ትኪ ድማ ከም ጸሎት ቅዱሳን ኣብ ኢድ እቲ መልአኽ ናብ ቅድመ አምላኽ ደየበ ይብለና ማለት እዩ ራእይ ዮሐንስ ማለት ኣብ ሐዲስ ኪዳን ዝርከብ መጽሐፍ እዩ ስለዚ ድማ ቅዱሳን መላእኽቲ ናይ ናህና ጸሎት ድማ ተዘኸበረ ናይ ቅዱሳን ጸሎት ማዕጠንቲ ሒዞም ብምጻእ ምስናታቶም ዕጣን ምስናታቶም ማዕጠንቲ ናትና ጸሎት ከም ዝድይብ ኣብ ቅድመ አምላኽ ድማ ከም ዝበጽሕ ይነግረና ብጣዕሚ ዓብይ ስልጣን እዩ ስለዚ ቅዱሳን መላእኽቲ ክንደይ ዝኣክል አምላኽ ስልጣን ከም ዝሃቦም ከም ተዓንቶ ዝብልናዩ ናይ ደቂ ሰባት ጸሎት ናብ አምላኽ ናብ ምብጻሕ ናይ እግዚአብሔር መልእኽቲ ድማ ናብ ደቂ ሰባት ብምምጻእ ዝተዓብዩ ይስርሑ ናይ ቅዱሳን መላእኽቲ መጽሐፍ ቅዱሳዊ መሰረት ብዝግበረ ዘረድኡኩም ዘለኹና ከምኡ ድማ ግብረ ሐዋርያት ምዕራፍ 10 ቁጽሪ 4 ዝርከብ ቃል እንታይ ይብል መልአኽ ናብ ቆርኔሌዎስ መጺኡ ጸሎትካን ምጽዋትካን ዓሪጉ ናብ ቅድመ አምላኽ ደይቡ ኢልዎ ይብለና ማለት እዩ ግብረ ሐዋርያት ዘሎ ምዕራፍ 10 ቁጽሪ 4 ዘሎ ታሪኽ ምንባብ ይካልና ናይ ደቂ ሰባት ጸሎት ናብ ሰማይ ምዕራግ ናይ አምላኽ መልእኽቲ ድማ ናብ ሰባት ምምጻእ ይነግረና ስለዚህ ስለ ቅዱሳን መላእኽቲ ያው ብዙሕ ነገር ተዛሪብካ እዩ በዚ ደቂቃ ዘይኮነንስ ብዙሕ ኮርስ ወሲድካውን ዝውዳእ ይኮነ ናይ ቅዱሳን መላእኽቲ ተረዳኢነት ትምህርቲ ኣብ ነገረ ድህነት ዘለዎም ተሳትፎ ብዙሕ ነገር ኢና ማቴዎስ ወንጌል ዘሎ እዛ ተኽሊ እዚኣ እስከ ሓንቲ ዓመት ናህባ ንእሽተይ ፍረ እስካብ ተፍሪ ዝብል ታሪኽ ኣሎ ንሕና ደቂ ሰባት ንኸይንጠፍእ ንኸይንመውት እውን ቅድሚ አምላኽ ሓንቲ ዓመት ሃባ ሓንቲ መዓልቲ ሃባ ክልተ መዓልቲ ሃባ ናበሉ ናማለዱ ከም ዝነበሩ ቅዱሳን መላእኽቲ ይነግረናና ስለዚ እዚ መሰረት ብምግባር ድማ እዚ ኦርቶዶክሳዊ ዝኾነ ኣስተምህሮ ተቐቢልና ንሕና ደቂ ሰባት ብዘይ ናይ መላእኽቲ ተረዳኢነት ሂወትና ከቢድ እዩ ምክንያቱ ኩሉ ግዜ ሰይጣን ምስ አምላኽ ጥራሕና ኮምፔር ንገሮ አምላኽን ሰይጣንን ዝብል ውድድርኒ ክልቲኦም ጥራሕ አንጻራዊ ንገሮም አምላኽ ንዕኦም ንክልቲኦም ፈጣሪኦም ስለዚ ናይ ሰይጣን ተጻሪ ኮን ዝኽእል መልአኽ ይኾን ዝግባእ ማለት እዩ ስለዚ ናይ ሰይጣን ስራሕ ደቂ ሰባት ምጥፋእ ናይ ደቂ ሰባት ሞት ምምጻእ ተኾይኑ አንጻራዊ ናይ ሰይጣን አንጻራዊ ስራሕ ድማ ናይ መላእኽቲ ይኾን ዝግባእ ስለዚ አንጻራዊ ናይ መላእኽቲ ስራሕ ድማ ብግልባጥ ናይ ሰይጣን ስራሕ ማለት እዩ ናይ ደቂ ሰባት ሂወት ምድላይ ናይ ደቂ ሰባት ምድሓን ምድላይ ናይ ደቂ ሰባት ጸሎት ምዕራግ ምድላይ ንሰይጣን ምውጋእ ኣብ ክንዲ ደቂ ሰባት ተኪኢኻና ስለዚ ኩሉ ግዜ ናይ መላእኽቲ ተረዳኢነት ሓለዋ ክንጥይቕ ይግበአና ናይ ቅዱስ ሚካኤል ንቅዱስ አፎሚያና ንባህራን ታሪኽ ዝቀየረ ናትና ናይ ሞት ደብዳቤ ናይ ጭንቅ ደብዳቤና ቀይሩ ናብ ናይ ህይወት ደብዳቤ ናብ ናይ ሓጎስ ደብዳቤ ይቀየረልና ንቅዱስ አፎሚያ ሰይጣን ከጥፋ ምዘድሓና ንዓና ድማ ጸላእትና ንዓና ከጥፉና ሰይጣን ንዓና ከጥፈና ዝገበሮ ጉያ ብምፍሻል ናይ ቅዱስ ሚካኤል ተረዳኢነትን ምልጃን ጸሎትን ምስኩላትና ይኹን ንሎማዓንቲ ነዚ ይመስል ነይሩ ቀጻሊ በኻሊ መደብ ክንራኸብና ያው እዚ ትምህርቲ እዚና ኩሉ ንኽባጻሕ ሼር ላይክ ብምግባር ናተይ መደብ ኩሉ ግዜ ንኽጻሕኩም ድማ ሰብስክራይብ ብምግባር ቤተሰብ ኩኑ ናይ ጌታና ናይ መድሓኒትና ኢየሱስ ክርስቶስ ሰላምን ፍቕርን ጸጋን ምስኩላትና ይንበር